እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ሶልዬም ደግሞ እንኳን ደስ ያለሽ የኔ ቆንጆ የኔ ጨረቃ፣ እንኳን ደስ ያለሽ። የልጅነትሽን አብሮ አደግሽን ብዙ ነገር አብረሽ ያሳለፍሽውን ጓደኛሽን፣ ፍቅረኛሽን ወደ ህይወትሽ ድጋሚ ስለመለሽው እጅግ ደስ ብሎኛል። እንዲሁም ደግሞ ለሩታዬ ያላትን ክብር ለወደፊት እንደ ሩታዬ መሆን እንደምትፈልግና የሩታን ጠንካራ ሆኗን እያብራራችልን ትገኛለች ማለት ነው። እውነት ለመናገር ሩታ ለራሷ ሳይሆን ለብዙ ሰዎች ተምሳሌት የምትሆን ሴት ናት። ወደዳችሁም ጠላችሁም አብርሽና ሩቲ አይለያዩም። እንዲሁም ደግሞ አቤላም እንግዲህ ተመልሶ ከሶሊ ጋር አንድ ላይ ሆኗል። እውነት ለመናገር በጣም ደስ ይላል። ነገር ግን ተጠንቀቂ ሶልዬ፣ ምክንያቱም አቤላ ማስመሰል በደንብ ይችልበታል። በደንብ ማለት ነው። አንቺ የዋህ ነሽ። በየዋህ ልብሽ ገብቶ ደግሞ ድጋሚ ሁለተኛ እንዳይሰብርሽ ተጠንቀቂ። እንግዲህ ከነሩታ ጋር ከነ ኤፍሬም ጋር በመታረቄ እጅግ ደስተኛ ነኝ፣ ከአንቺ ጋር በመሆኔም ደግሞ በጣም ደስተኛ ነኝ እያለ እንግዲህ ቅበጪ ቅብጥብጥ በይ እያለ እንግዲህ ከዛሬው ነው ቅብጥብጥ እያለች ነው ሶልዬ ማለት ነው። ይሄ ነው የሚያምርባችሁ። ምክንያቱም ከልጅነታችሁ አብራችሁ ተምራችሁ አብራችሁ ብዙ ነገር አሳልፋችሁ አስባችሁታል። ዛሬ ላይ ደርሳችሁ ደግሞ ስታዩት ምን አይነት ደስታ እንዳለ የምሬን ነው የምላችሁ። የማይሆኑ ሰዎችን በመሀል እያመጣችሁ ጣልቃ እያስገባችሁ ህይወታችሁን ባታበላሹ ባይነኝ እንዴ። እና ወዶችዬ እውነት ለመናገር ደስ ብሎኛል። ሩታዬ እንግዲህ ያንቺ ትዳር ማመለሱ ያንቺ ህይወት መስተካከሉ ላንቺ ብቻ ሳይሆን ለብዙዎቹ ተምሳሌት የምትሆኚ ሴት ነሽ የኔ ጀግና ማለት ነው። ደስ ብሎኛል። የምሬን ነው የምላችሁና ደስታችን ነው። ሶልዬ እንኳን ደስ ያለሽ። ደስ ብሏታል። ፊቷ ላይ ፈገግታ ይታያል። አቤልን ግን አላመንኩትም። ቀስ በቀስ ደግሞ ምናምነው ይሆናል። በዚህ አጋጣሚ ሩታዬ ይመችሽ።